ኦ ፍጡነ ረድኤት ለጽኑ ወለድኩ። ኦ ፍጡነ ረድኤት ፈጣን ተራዳኢ የሆንከው ጊዮርጊስ ሆይ። ኦ የሚለው ቃል ሆይ፣ ኦ ጊዮርጊስ፣ ኦ ፍጡነ ረድኤት ለጽኑ ወለድኩ፣ ለጸናውም ለደከመውም ፈጣን ተራዳኢ የሆንከው ጊዮርጊስ ሆይ። ወለነፍሰ ኩሉ ቃሙ በነፍስ በምድር ላይ ለሚመላለሰው ሁሉ። ማን ነው ይሄ? ጊዮርጊስ። መዝሙር አለ ይሄ ተይዞ የሰንበት ተማሪ መዝሙር አለ ነጠላ ተለብሶ 23 ሲሆን ኦ ፍጡነ ረድኤት ፍጡነ ረድኤት እየተባለ የሚዘመር መዝሙር አለ። ወለነፍሰ ኩሉ ቃሙ ኢትዮጵያ ውስጥ ላለ ብቻ ለምን አልፈጠነም ጊዮርጊስ በዚህ ዘመን? ቴልሚ ፍጡነ ረድኤት ከተባለ እሱ ከሆነ እንደዚህ የሚመለከው ጊዮርጊስ ለምንድን ነው አሁን ይሄ ሁሉ መዓትና መከራ ኢትዮጵያ ምድር ላይ ሲፈራረቅብን ለምን አላዳነንም? አምላክ ከሆነ አዳኝ ከሆነ ፍጡነ ረድኤት ከሆነ ይሄ እኮ የእግዚአብሔር እኮ ቃል እኮ ለእግዚአብሔር የተነገረ ቃል እኮ ነው። እስራኤልን በንስር ክንፎች የተሸከመው እግዚአብሔር የተነገረለት የማዳን ቃል ለማንም የሚጠቀስ ቃል አይደለም። በጣም በጣም አሳፋሪ አንድ ቤተ ክርስቲያን ተብላ ከምትጠራ ድርጅት ሊወጣ የማይገባው ነገር። ኦ ፍጡነ ረድኤት ጊዮርጊስ የዋህ እንበለ መስፈርት ወአቅ ከመ እግዝእትከ ብሩክት ማርያም። ልክ እንደ ማርያም ልብ የዋህ ሩሩ የሆንክ እዚህ ጋር የማርያምን የሚያጸኑት በዚህ ደግሞ የጊዮርጊስን ባይዘው የማርያምን ጉዳይ ልንገራችሁ አንድ ነገር። የማርያምን ጉዳይ ከሚካኤል ጋራ ከገብርኤል ጋራ ያለውን ሂስትሪ መጽሐፍ ቅዱስ ላይ እናውቀዋለን። ብስራቱን እናውቃለን አይደለ? ኦኬ። ከሚካኤል ጋራ ቆልፈውታል። የማርያምን ጉዳይ ከተክለ ሃይማኖት ጋራ ቆልፈውታል። ከጊዮርጊስ ጋራ ቆልፈውታል። ሚካኤልን ከተክለ ሃይማኖት ጋር ቆልፈውታል። እንዲህ የተሰናሰለ ሰንሰለት የፈጠረ አካሄድ ነው የምታዩት። ይሄ በጥናት የተደረገ ነው። ቀልድ እንዳይመስል። እስራት እኮ ትብታብ እኮ ነው። በደንብ ህዝባችን አንገት ላይ የተጠመጠመ ትብታብ ነው፣ ሰንሰለትም እና እንደ ማርያም ሩሩ የሆንክ እሺ፣ ለውሻ የምትራራ አይደለም የሚሉት እነሱ። ማርያምን የት እንዳዩ አይታወቅም። ለውሻ የምትራራ በወርቅ ጫማዋ ለውሻ ውሃ ያጠጣች። እኔ የወርቅ ጫማ አርጎ ሰው ሲሄድ አይቻላቅም። ድሮ በተለይ ሊያውም በማርያም ቤተሰብ ፕሮፋይል መሰረት የማርያም ቤተሰብ ድሃ የሚባል ምንም የሌለው እጮኛዋ ዮሴፍ ምንም የሌለው ድሃ የነጣ ድሃ በዚህ ዓለም ገንዘብ ማለት ነው። በእግዚአብሔር ስጦታ ማርያም የከበረች ሴት ናት። በዚህ ዓለም ገንዘብ ግን ምንም የላቸው። ወርቅ እያደረገች የምትሄድ ሴት አይደለችም። ውሸት ነው፣ ውሸት። ሲጀመር ጫማ ውሃ አይዝም። እዛም እኮ የሚገርም ጫማ በጫማ ውሃ ለውሻ ከየት አምጥታ ነው ማርያም የወርቅ ጫማ የምታደርገው? ይሄ እኮ ሰው የሰው ስነ ልቦና ስለ ማርያም ያለው አመለካከት ሌላ እንዲሆን ውሃ የምትቀዳ ቤተሰቧን የምታገለግል ምስኪን እንዲህ ምስኪን ሴት እኮ ነው። የነ ዮሴፍን የማርያምን የድህነት ይሄ በዚህ ዓለም ካለ ሀብት ነፃ መሆናቸውን የሚያሳየው መጽሐፍ ቅዱስ ነው። የሉቃስ ወንጌል ምዕራፍ 2 ላይ ለግዝረት ስም ስለሚወጣ ያን ቀን ስለሆነ የሚጸድቀው ወደ ቤተ መቅደስ ይዘውት ሄደዋል። ያለው በስምንተኛው ቀን ወንድ ልጁን ይዞ ወደ ቤተ መቅደስ ሲሄድ የሚሰዋው በሬ ያለው የሀብታም የሆነ በግ፣ ፍየል፣ ወይፈን ምናምን ነው የሚታረደው። የሌለው ከሆነ ይላል ኦሪት ዘሌዋውያን ላይ ሄዳችሁ ታንቡ፣ ምንም የነጣ ድሃ ከሆነ ምንም ከሌለው ዋኖስ ይዞ ይሄድ። ዋኖስ ዮሴፍና ማርያም ሊሰው የወሰዱት ዋኖስ ነው። የላቸውም። መጽሐፍ ቅዱስ እኮ የሚለውን ነገር ነው የምናገረው እንጂ ኦርቶዶክስ ውስጥ እንደተሳለው ስዕል ወርቅ አድርጋ የሆነ የወርቅ ምንጣፍ ላይ የምትራመድ ምናምን ሴት አድርገው ነው የሳሉት። ውሸት ነው። ሲሸውዱን ነው የኖሩት። ጌታን ሲሸውዱን ነው የኖሩት። በቃ ሌላ ፒክቸር አለኛ ውስጥ በቃ እንዴ የሚገርማችሁ ድነን እንኳን ማለት ነው ድነን እንኳን ተጽዕኖ አይለቅም። ከባድ ነው ይሄ በልጅነት የተቀረጸ ነገር ስለሆነ የወርቅ ጫማ አይለቅህም። በቃ የሆነ ነገር ነው የሚመስል ተጽዕኖ አለ። ውሸት ሲደጋገም እውነት ይሆናል የሚለውን አባባል ያረጋገጥኩት በኦርቶዶክስ ነው። ኦርቶዶክስ በተደጋጋሚ በዘመን ርዝማኔ የተነገረን ውሸት ህዝባችን ጭንቅላት ውስጥ እውነት ሆኖ ቁጭ ብሏል፣ ስፍራ ይዞ። በቃ ኢየሱስ አማላጅ ነው ስትለው አይሰማህም። ማርያም ናት የምታማልደው ይላል። ሊማልድ የወረደው ከሰማይ የእግዚአብሔር ልጅ እሱ ነው፣ የሞተልህ እሱ ነው መድኃኒት ከሊትም አለች ከሌም አለ ይልሃል። ትክክለኛው የእግዚአብሔር ቃል እውነት ውስጡ እንዳይገባ የሞላ ውሸት አለ። አያችሁ፣ ያ ነው ችግሩ። ስለዚህ አሁንም ለጊዮርጊስ የሚደረገው አምልኮ ይሄንን ነው የሚመስለው።